ድሮም አንተ ችግር አለ ሲያከብሩ አታውቅም ምን ማለት ነው ከዚህ በላይ አክብሬ ነው የመጣው አይደል ከዚህ በላይ ምን እኔ ሲጀምር እዚህ አልቀመጥም ተው አኖ እንዴ ወይ ራስ ጉዳይ አንተ ሌላ ቦታ ስለሄደ ምን ማለት ነው መጥቻለሁ አይ እኔ እያለሁ አልመጣም ትላለህ ሴት ልጅ ማለት ነው በትንሽ ነገር ነው የምትሳበው መጀመሪያ ያየችው ነው የምታምነው አይደል ምን ብዬ ነው ምን አውርተን ነው ካንተ ጋር ጸጉርን ተስተካክለ በደንብ አድርገህ በቃ ፕሮፋይልህን አሟልተህ እንድትመጣ ነው ብዬ ነበር አይደል ምንድነው የገጠር ቦላሊ ለብሰህ የምትመጣ በእናትህ የምትለው ማለት ነው ትንሽ ነገር ማለት ነበር በዚህ እንደዛ አትበለኝ ና ሰላም ውድ የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ አለን እጅግ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ ደግሞ የሆነ ቦታ ተገኝቻለሁ። ዛሬ ስራዬን ሉዝ አድርጌ ነው ከዚህ ቦታ የተገኘሁት። አንድ ሰርፕራይዝ ነገር አለ። በባለፈው የነገርኳችሁ እንግዲህ ከብዙ የተነገናይቼ የሆነ ነገር እንደማረግ ቃል ገብቼ ነበር። ይሄው ቃል በተግባር ዛሬ አሳያችኋለሁ ማለት ነው። ስለዚህ ዛሬ የሆነ ሰው ቀጥሬያለሁ፣ ብዙዬንም ቀጥሬዋለሁ፣ የሆነ ሰው ቀጥሬያለሁና ያው ሁሉንም ነገር ሲመጡ ታያላችሁ እናንተ። ያው እንግዲህ የተናገርኩትን ለመፈጸም ለማድረግ ነው፣ ወደ ኋላ አይደለም። ስለዚህ እኔ ከማወራው ሁለታችሁን ሁሉ አገናኝቼ እነሱ ቢያወሩ የተሻለ ነው ብዬ አስቤያለሁና ስለዚህ ዛሬ እየጠበቅን ነው። ጠብቁ እንግዲህ ሐሳብ አስተያየታችሁን በኋላ ከነሱ ጋር ልጅቷም ልጁም ኦር ስትየዋም ሰውየውን ሲገናኙ ታያላችሁ። እኔ መሀል ገቡኝ እነሱን አገናኛለሁ ማለት ነው። እና እንግዲህ በፍላጎታቸው ሁለታቸውም ለመጀመሪያ ጊዜ ነው የሚገናኙት። ስለዚህ ዛሬ ጠብቂያለሁ። ብዙዬንም ፕሮቶኮሉን ጠብቆ በቃ ጀንተል ብሎ እንዲመጣ ነግሬዋለሁ። በሷ በኩልም ያለውንም ተናግሬያለሁ። እንግዲህ ዙሮ ሁለታቸውም በፍቅር እንትን ሲሉ ነው ዋናው ነገሩ። ስለለበሰን ስላለች ሳይሆን ግን መጀመሪያ እንትን የሚሰበው ምንድነው አለባበስ በቃ ሁሉም ሴት ልጅ የሚገዛት ወይ የሚስባት እሱ ስለሆነ በደንብ አድርጎ ለብሶ እንዲመጣ ነግሬዋለሁ። ስለዚህ እንደውም እሱ ደረስኩ እያለኝ ነው። አብራችሁ ጠብቁ። ለማንኛውም ዳይ ዙይም እየመጣ ነው ያለውን እሱ ከመጣም ያለውን ነገር እያወራሁ ጠብቃለሁ። እሷም ከቀደመች እያወራን እንጠብቃለን። ዳይ ወደ ቪዲዮውን ግን ሲጀምሩ ላይክ አድርጋችሁ መጀመራችሁ እንዳረሱ። ያው እንግዲህ ስራዬ ብዬ የጀመርኩት ነገር ስለሆነ የብዙዬን ነገር ዳር እስከማደርስ የትም ቢሆን ዛሬ ስራዬን ሚስ አድርጌ ሉዝ አድርጌ ነው ከዚህ ቦታ የተገኘሁትና ዳይ ወደ ብዙዬ እየመጣ ነው። እንግዲህ እስኪ መጥቷል፣ ደውሎልኛል። ዛሬ ትልቅ ሰርፕራይዝ ነው። እኔ ራሱ በጣም ደስ ብሎኛል። አቦ በእናት እንዴ! ኧረ በእናት ብዙ አየ በእናት አንተ በእናት መቼም ለምን ማትሆንም በእናት ምንድነው ለምን ማትሆንም? አንድ ቀን በእናት አታቆራም እንዴ? ኧረ በእግዚአብሔር በእናት ኧረ በእናት ሌላ ቦታ እንትን በል። ምን አደረኩ? ምንድነው ብዬ አውርተህ ነው የመጣነው? ይሄ አታውቂ ከዚህ በላይ ምንድነው የምለብሰው? ምንድነው ያንቀው? እንደሱ ነው እንደ ያወራ ነው እንዴ? ወይ ራስ ጉዳይ እንዴ? እንዴት ትለኛለህ እንዴ? እኔ ነው ልብስ ነው የምፈልገው አይደለም። እኔ እኮ አይደለም የምፈልገው። ምንድነው አውርተን የመጣነው? ምንድነው ያወራው? ያልከኝማ በቃ ራስህን ጠብቀህ ለብሰና ነው ያልከኝ እኮ። ታዲያ ምን ልልበስ? ለሷ ብዬ ሱፍ ልከራይ እንዴ? ምን ችግር አለው አንተ? ለአንድ ቀን ብትለብስ ምን ችግር አለው እንዴ? ይሄ በእናትህ አለባበስ ምንድነው? ይሄ እኮ እንትን ነው የገጠር ባላገር ነው። ከዚህ በላይ ምንድነው የምለብሰው? ይኸው እስቲ። ኧረ በእናትህ ይሄን እኮ ዛሬ እዛ እንትኖች ይለብሱታል። ምንድነው በእናትህ? እኔ ስንት ነው እኔ ባልኩት ባወራሁት ልክ አይደለም አንተ ይመጣልኝ። እሺ ምን ላድርግ? አሁን ምን ላድርግ? ልቀይር እጄ? ኧረ በእናትህ ቦታ እንቀይር። ልጅቷ ከመምጣቷ በጣም ይሄ ምንድነው? ለሷ ብዬ ቦታ አልቀይርም። እባክህ ምንድነው የምታወራው? ኧረ ሀሳብ መቀየር አለበት። በቃ እንትኑ እኔ እንደዚህ አይሆንም። እኔ ሲጀመር ወጥቼ ነው የምጠፋው። እሺ ሱፍ ልከራይ ለሷ ብዬ? እኔ ነው ልብስ ነው የምፈልገው እንዴ? ጸጉርን እኮ ራሱ አትስተካከል። ችግር አለበት ሲጀመር አንተ ችግር አለበት አትበል። እኔ ሲጀመር እዚህ አልቀመጥም። እኔ ተው ጸጉርን ቢያንስ ተስተካክል አትመጣም እንዴ? ምንድነው ይሄ እኮ ምንድነው? ስማ ምነው ንግስት ነች የምትመጣው ምናምን አለ አይደለም። እንደዛ ማለት አይደለም
እንዴ ተያይዛችሁ ገደል ግቡ። በቃ ተንጣ ከዛ እንድትለኝ አይደለም ፈልገው። እኔ እኮ ላንተ ብዬ ነው እዚህ ጋር ወንበሩን አንጣና ቁጭ በል በቃ። እኔ ምንም የምቀመጠው ነገር የለም። ምቅጣ በቃ ይኸው በሀሳባችን እንስማማ ከሆነ ማለት ነው። አልግባባም። ምን ሌላ ቀን እንቀጥራለን እንዴ? ምንድን ነው እንደዚህ ማለት? ሰው እኮ ያለው ነው ለብሶ ይመጣው አይደል? ከዚህ በላይ ምን ልለብስ? እኔ ባወራሁት ልክ አይደለም። ለልጅ ብዙ ነገር ነው ያወራሁት። ትቶ በቃ እንዴት ትለኛለህ? ትቶ ጭራሽ እኔ እሷን አክብሬ አንተን አክብሬ ስለመጣው ይሄን ያህል እንትን ትላለህ እንዴ? እንደዛ ማለት አይደለም። ለአንተ ስንቴ ነው ያወራው? በቃ ቁጭ በል። የምትቀመጥ ከሆነ አልቀመጥም። እኔ እንትን ብዬ አልቀመጥም። እሄዳለሁ። እኔ ታዲያ አይ በቃ ለሌላ ቀን መሆን አለበት። ስለዚህ ልሂድ እኔ በቃ መሆን አለበት። ጭራሽ ከዚህ ውጪ ምን ልለብስ? ከዚህ ውጪ ኧረ በእናትህ እሺ፣ አትቀመጥም? አሎ እንዴት ነሽ? ደገሜ እንትን ደወልኩ። አቦ በእናትህ ልዩ እኮ በቃ ጉድ አደረገኝ ዛሬ። ጉድ አደረገኝ በቃ። እኔ ስራዬን ሁሉን ነገር ሉዝ አድርጌ ማለት ነው እየጠበኩት። በቃ ዛሬ ፕሮግራም ቀይሬያለሁ ለሌላ ቀን ምናምን አለኝ። በእናትህ እኔ አይ በቃ እንትን እንበለው ሌላ ቀን እናድርገው። ሌላ ቦታ በጣም ሩቅ ቦታ እኔ እንዳልፈርድበት ደግሞ በቃ አስቸኳይ ነገር ስለሆነ ሌላ ቦታ ስለሄደ ምን ማለት ነው መጥቻለሁ? አይ እኔ እያለሁ አልመጣም ትላለህ? አይ በቃ እንትኑን ፕሮግራሙን ሌላ ቀን እናድርገውና ልደውልሽ በቃ አሳክሌ ሁሉ ነገር ማለት ነው። እሺ በቃ ግን ይቅርታ ሶሪ። እኔ ራሱ በቃ ሁሉ ነገር ብዙ አድርጌ ነው እዚህ ጋር ተገኝቼ ነበረ። እኔ የልጁ ጋር ነው በቃ አመቻቼ ያለውን ነገር እደውልሻለሁ። በቃ ይቅርታ ሶሪ። ኦኬ እሺ ቻው። እኔ እንደዚህ አይደለም ጠብቀው። ልጅቱ ከኔ ቃል አባሪ መሆን የለብኝም። ምንድነው? ምን ብላት ነው? ያክል ምንድነው ያወራችሁት ነገር? ቆይ ቁጭ በለን። እኔ ምንም የምቀመጠው ነገር የለኝም። ሴት ልጅ ማለት ነው በትንሽ ነገር ነው የምትሳበው። መጀመሪያ ያየችው ነው የምታምነው አይደል? ምን ብዬ ነው ምን አውርተን ነው ካንተ ጋር ጸጉርን ተስተካክለህ በደንብ አድርገህ በቃ ፕሮፋይልህን አሟልተህ እንድትመጣ ነው ብዬ ነበር አይደል? ምንድነው የገጠር ቦላሊ ለብሰህ የምትመጣ? በእናትህ እኔ እንደውም አንተ ቁም ነገር ለማስያዝ አንተን በቃ ለአንተ ብዬ እንትን እያልኩ ነበር አይደል? አንተ በዚህ ልክ ወርደ ከመጣ እኔ በቃ ምን ማድረግ አልችልም። ነገም ተነገ ወዲያም ከዚህ የተለየ ልብስ የለኝም። ተያዛችሁ ገደል ግቡ ከፈለገ። አንተ ራስህን እንዴት ነው ምን ማለት ነው ገደል ግቡ ማለት? አዎ በእናትህ ምን ነው ንግስት ነው የምትመጣ አልክ? በቃ ሴት ልጅ ንግስት ናት በባህሪዋ በተፈጥሯ። እኔ የለብኝም ሲጀምር እንዴ። አረ ባፍ እኮ ራሱን ማለት ትችላለህ አንተ። ለምንድን ነው ራስህን እንትን ዝቅ የምታደርገው? አዎ ያለባበስ ለኔ ካነሰ ወይም ደግሞ ለአንተ እንትን ካለ እኔ በቃ ተው ከዚህ በላይ በቃ እንደውም አይ እኔ ነኝ ጥፋተኛው አንተን ማለት ነው። በአንተ አልፈርድም እውነት እኔ ነኝ በማያገባይ ገብቼ ይጋ። እሺ ለሷ ብዬ አንተን ልግዛ ልከራይ የትም አንጥተህ ልበስ በቃ የትም አንጥተህ ልበስ ዘንጥ ፋፈታ በል በቃ አለቀ እንዴ። አንተ እኔ ስንት ነው በና ምላሴን ለብልቤ እንትን ያልኩ ሴት ልጅ አንዴ ካስገባት በኋላ በቃ አለቀ። ምንድነው በዚህ ልክ የምትወርድ አንተ ራስህን የማትጠብቅ? ዛሬ እኮ ሌላ ሽማግሌ ቢኖር እኮ ምንድነው እኔ ከአሁን በኋላ በዚህ ጉዳይ የምገባበትም የለም። እኔ ምን ማድረግ አልችልም። በቃ እንደፈለገ እንደው ትቼዋለሁ። ሀሳቡን ታስቀይራለህ። በቃ ስርዓት ይኖር ወንበር ላይ ተው በቃ አይ ተው። አሁን ሀሳብህን እንደፈለክ እንትን በል ከፈለክ ተው ትቼዋለሁ። አይ እኔ ራሴ ነኝ ጥፋተኛ ተው። እኔ አንድ ነገር ልንገርህ፣ ከዚህ የበለጠ ማለት ነው ከየትም አንጥቼ አልለብስም። እኔ ሲጀመርም አንተን አክብሬ ነው የመጣሁት። ከዚህ በኋላ ነገም ተነገ ወዲያም ብትቀጥረኝ ማለት ነው ከዚህ የተሻለ ነገር ለብሼ አልመጣም። ድሮም አንተ ችግር አለ ሲያከብሩ አታውቅም። ምን ማለት ነው? ከዚህ በላይ አክብሬ ነው የመጣው አይደል? ከዚህ በላይ ምን ልልበስ? አክብሬ ነው የመጣው። እስቲ ምን ልልበስ? ከዚህ አለሱን አልቻልክበትም ነው በቃ አለቀ። አልቻልክበትም እንዴ? ምንድነው እኔ እኮ ሕፃን ልጅ አይደለሁም አይደል እንዴ? ትንሽ ነገር ነው ሴት የምታየው ማለት ነው። ትንሽ ነገር ማለት ነበር። በዚህ እንደዛ አትበለኝ ና ቆይ እንደውም እንትን ማለት አለብኝ። እንደዛ እንድትለኝ አይደለም። እንደዚህ አትበለኝ። እንደዚህ ቃተኝ ትሄዳለህ እንዴ? ምን ላድርግ? እሺ ቃተኝ ትሄዳለህ። ወንበር ላይ እየጣልክ እሺ ምን ላድርግ? እኔ
አንተ በኔ ቦታ ብትሆን ያለህን ነው ለብሰህ የምትመጣው። ሐሳቡን ዘግቼ መሄድ አለብኝ። አሁን በኋላ በዚህ ጉዳይ ማውራትም መነጋገርም አይጠበቅብኝም። እኔ ማለት ነው እኔ ነኝ አፋኛው፣ እኔ ነኝ ቃለ በሊተው። ስለዚህ በዚህ ጉዳይ እኔ አሁን በኋላ ካንተ ጋር አላወራም። ተያዛችሁ ገደልኩ ባከፈ እንደዛ አትበለኝ። ለምንድን ነው እንደዛ የምትለኝ? እንደዚህ አይነት እንትሉ ውድ ቤተሰብ በቃ ይቅርታ ዝሮ እናንተንም እንትን አልኳችሁ። እኔ ልዩ ማለት ልዩ እንኳን ልለው አይገባም። ሰውየው በዚህ ልክ አልጠበቁትም ነበረ። ለምን ታውቃላችሁ? እኔ ይሄን ሐሳብ የመጣው ብቻውን ሲሆን በቃ ራሱን እየጣለ ስለሆነ ነው። ስለዚህ እሱን የምትመስለው ጋር አብሮ ቢኖር የሚለውን ሐሳብ አምጥቼ ነበረ። እንደዚህ ከሆነ እኔ ሐሳቤን ሰርያለሁ። እውነት ይቅርታ ማለት እናንተ ራሱ በዚህ ጉዳይ ብትሆኑ ምን ትላላችሁ? እኔ ማለት ሁለቱ ተገናኝተው አያውቁም። እኔ ያወራሁት ልክ አይደለም እሱ የመጣ ስለዚህ እኔ በዚህ ጉዳይ የሚጀምረውም ነገር የለኝም። እኔ በእናንተ ራሱ ምን እንደምታረጉ አይዶን አላውቅም። እኔ ራሱ በጣም ተናድጃለሁ ቁም ነገር። ስለዚህ እኔ አግኝቼው ማለት ቁጭ ብለን አውርተንበት ማለት ምንድነው ሐሳቡ ምንድነው የሚለውን ከሱ አንደበት መስማት ፈልጋለሁ። ምን ለማለት ፈልጌ ነው ማለት ፍላጎት ካለው ለማይደረግ ነገር የለም እኮ ተዋሽቶም ተቀጥፎም እኮ ብዙ ነገር ይደረጋል ለሴት ልጅ ማለት ነው። ፍላጎቱ ካለው ማለት የማግባት አብሮ የመኖር ፍቅረኛ የመያዝ ፍላጎቱ ካለው ማለት ነው። ከሌለው ግን በዚህ ልክ መጀመር አይጠበቅብኝም። እኔ ራሱ ይቅርታ ብዬ ነው ለሱ በቃ ከሱ እንትን ማለት የሚፈልገው ስለዚህ እኔ እንደገና አግኝቼ ቁጭ አድርጌ አውርቼው ፍላጎቱ ካለው በባለፈው ሰምታችኋል። እናንተ ካላችሁ የትም በቃ ሁሉን ነገር አድርጋለሁ ብሎ ነበር። እርግጥ ማለት ሰው በልብሱ አይደለም፣ ግን ቢሆንም የመጀመሪያ እንትን ነው። እኔ እሱን በዚህ ልክ አይደለም በቃ ብዙ ነገር ለልጅቱ እንትን ቢያለው አውርቻለሁ፣ ዋጭቻለሁ። ሰው አንዳንዴ እኮ ዋጭቶም ያገናኛል። ከተገናኙ በኋላ የነሱ ጉዳይ እነሱ ፋንታ ነው። ለምሳሌ ባወራዋት ልክ እሷ ስትመጣ ያልጠበቀችው ነገር ስታይ ሳትጀምር በቃ ልትሄድ ትችላለች። እንደዛ አይደለም። እሷ ግን በጠበቀችው ልክ ከሆነ መጀመሪያ ሲሄድ ከዛ ቀስ እያለ ያለውን ነገር ያስተካክላል። እንደዛ ብዬ ነበር አስቤ ነበር በእኔ በኩል እና እኔም ትንሽ ተናድጃለሁ። እኔ እሱ ሐሳብ ምን እንደሆነ አላውቅም። የሚሰማ ከሆነ እኔ ቁጭ አድርጌ እነግረዋለሁ። በቃ ቁጭ አድርጌ እነግረዋለሁ። እኔ ቢበለኝ ምንም ላደርግ አልችልም። ይቅርታ ግን አንተንም ትንሽ እኔ ስለተናደድኩ ልዩ ጥሎኝ ሄደ። ምናልባት ካለ እጄ ያለው ነገር ቁጭ አድርጌ ማውራት ፈልጋለሁ። ከደረስኩበት ምንድነው ማለት በሱ የሚያስበው የሚለውን ነገር ከሷ በት በነገራችን ላይ እኔም መጀመሪያ እሱ ምን ይሄን ጉዳይ ብዬ ከሷ እንደበት አልሰማሁም። በራሴ ይሆናል ብዬ ይሄን ነገር የጀመርኩት ከሆነ ሆኖ ነው፣ ካልሆነ አልሆነ ምንም አልችልም።